የእውነት ሚዛን በዲያቆን ያረጋል አበጋዝ የታድሶዎችን አስተምሮ የወሰድንባቸውና መልስ የተሰጠባቸው የእነርሱ መጻሕፍትና መጽሔቶች። የመጀመሪያው ጮራ መጽሔት ከቁጥር 1 እስከ 41 በቤተ ክርስቲያን ታሪክ በትምህርትም የበሰሉ የሚባሉ ሰዎች እንኳን ሳይቀር ቤተ ክርስቲያን ከምታምነውና ከምታስተምረው ትምህርት ውጭ የሆነና በፍልስፍና የተበረዙ ትምህርት ሲያስተምሩ እየተገኙ ተመክረው ባለመመለሳቸው ከቤተ ክርስቲያን አንድነት እንዲወጡ መደረጋቸው ይታወቃል። ላብነትም እነ አርዮስንና እነ አብሊናሪዮስን ማስታወስ ይቻላል። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያንም ተመሳሳይ ታሪኮች በየዘመናቱ ተከስተዋል። ሆኖም ግን ብዙዎቹ የስህተት ትምህርታቸው ሲገለጥ በይፋ ወጥተው የሚከራከሩ እምነታቸውንም ሳይሸሽጉ ገልጸው ወይ አምነው በቀኖና የሚመለሱ አለበለዚያ በይፋ ተወግዘው ከቤተክርስቲያን አንድነት የሚለዩ ነበሩ። ከቅርብ ጊዜ ወዲህ ግን በአለቃ መሰረት ስብሐት ለአብ ጠንሳሽነትና ማኅበረ በኩር የሚል ስም ለዓላማው ማሳካ ብሎ ባቋቋመው ድርጅት ዋና አስተባባሪነት የሚካሄደው የኢትዮጵያ ኦርቶዶክስ ተዋሕዶ እናድሳት ዘመቻ ራስን ሰውሮ በቤተ ክርስቲያኒቱ ውስጥ እርሷ የማትቀበለውን እምነትና ትምህርት ማስፋፋት አንዱና ዋነኛ ተልዕኳቸው ሆኗል። እነዚህ ሰዎች ከአለቃ መሰረት ስብሐት ለአብ ጀምሮ የእርሱ ተልዕኮ አስፈጻሚዎች የሆኑት እምነታቸውና አስተምሯቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለየ ፕሮቴስታንታዊ ሆኖ ሳለ እነርሱ ግን የቤተክርስቲያኒቱን ምዕመናንና አባቶችን ለማሳሳትና በጥፋት ተልዕኳቸው ውስጥ ለማስገባት ይመቻቸው ዘንድ ኦርቶዶክሳውያን ነን እያሉ ያልሆኑትን መስለው ለመታየትና ያሰቡትን ከዳር ለማድረስ ክፉ ሰራተኞች ሆነው እየሰሩ ይገኛሉ። መሰረት አባቱ የቤተክርስቲያናችን መምህርና የርዕሰ አድባራት ወገዳማት አክሱም ጽዮን አገልጋይ እንደነበር የሚነገር ቢሆንም እርሱ ግን ለትምህርት በተለያየ ቦታ በተዘዋወረበት ወቅት የኢትዮጵያን የክርስትና ትምህርት በፕሮቴስታንታዊ ትምህርት ለመለወጥ አልመው ወደ ሀገራችን ከመጡት የአውሮፓ የፕሮቴስታንት ሚስዮናውያን ከነ ዳቪድ ስቶክስ ወይም ሰራዊተ ክርስቶስ ማህበር መስራችና ከመሳሰሉት ሚስዮናውያን ጋር የስብከት ዘዴ ለመማር በሚል ሰበብ ተወዳጅ ቀስ በቀስ የሚስዮናውያንን ፍልስፍናና አስተምሮ ተቀብሎ የቤተ ክርስቲያንን ትምህርት ለመለወጥ ብዙ ደክሟል፣ ባይሳካለትም። ደበላ ቢሪ በተባለ ሰው አባባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ሉተር የሚል ቅጽል የተሰጠው ይህ ሰው የስተት ወይም የታድሶ ትምህርቱን በ1950ዎቹ ጀምሮ በተለያዩ ቦታዎች በሸዋ፣ በጎንደር፣ በጎጃም ለማስፋፋት ሞክሮ የተለየ እምነትና አስተምሮ ያለው መሆኑ እየታወቀበት ከሁሉም የተባረረ ሲሆን በኋላም በነ ሚስተር ዳቪድ ስቶክስ ጠቋምነትና ስለ ዘመናዊ አስተሳሰቡ በሰጡት ምስክርነት የሰዋስው ብርሃን ቅዱስ ጳውሎስ ሰሚናሪ ሲጀመር እንዲገባ ተፈልጎ ከፍተኛ ትምህርት ቤቱ ከተከፈተ ከሁለት ዓመታት በኋላ ለስብከት ከሄደበት ቦታ ወደ አዲስ አበባ ተመልሶ ወደ ሰሚናሪው ገብቶ ነበር። ሆኖም ግን በዚህ ትምህርት ቤትም ያው የተለመደውን ፕሮቴስታንታዊ የሆነውን ሚስዮናውያኑን ትምህርት ማስፋፋት ሲሞክር ተደርሶበት ከዛም በቅዱስ ፓትርያርኩ ትእዛዝ ተባሮ ወጥቷል። በመቀጠልም ወደ አስተማሩትና በእምነት ወደሚመስሉት ወደ ፕሮቴስታንት ሚስዮናውያን ዘንድ በመጠጋት በመካነ ኢየሱስ ቤተክርስቲያን የተለያዩ ቦታዎች በተለይም እነርሱ በኋላ በአዲስ አበባ ባቋቋሙት ሰሚናሪ እስከ ሕልፈተ ሕይወቱ ድረስ ሲያገለግል ቆይቷል። መሰረት የተለያዩ መጻሕፍትን ከመረመረ በኋላ የአሁኗ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መሰረተ እምነት የተሳሳተ መሆኑን ደረሰበት ተብሎ በታሪኩ ላይ ተገልጿል። በዚህ ሰው አገላለጽ በአራተኛው መቶ ክፍለ ዘመን በአባ ሰላማ ከሳተ ብርሃን ለኢትዮጵያ የተሰበከው ክርስትና በቅዱሳት መጻሕፍት ላይ የተመሰረተ ቢሆንም በኋላ ዘመን በተለይ በአፄ ዘርዓ ያዕቆብ አማካኝነት የተጨመሩ የሚላቸው የቅዱሳን አማላጅነትና የመንፈሳዊ ተጋድሎ በተመለከተ ያሉ አስተምሮች የቅዱሳንን ገድልና ትሩፋት መማርና ማወቅ ወዘተ በመጨመራቸው ቤተክርስቲያን ጥንታዊ ማንነቷ ተቀይሯል። አንድ ጊዜ በመልዕልተ መስቀል የተፈጸመውን የሰው ልጅ ድነት ዘንግተው ዛሬም ኃጢአት ያለ ይመስል ቅዳሴ በመቅደስ እንደ ኦሪቱ መስዋዕት ይሰዋሉ። በክርስቶስ የማዳኑ ሥራ ማመንና መጽደቅ ሲበቃ ጾም፣ ጸሎት፣ ስግደት የመሳሰሉትን መንፈሳዊ ተጋድሎ መጋደል ለሰው ልጅ የጽድቅ ጎዳና ይጠቅማል የሚሉ አዳዲስ ትምህርቶች በመጨመራቸው ቤተክርስቲያን መታደስና መለወጥ አለባት ብሎ ያምን እንደነበር የእርሱን ታሪክ የሚያወሱ የተለያዩ ጽሑፎች ይገልጻሉ። መሰረት በ1951 ዓ.ም በታተመውና
ስማ ጽድቅ ብሔራዊ በጥንታውያን የኦርቶዶክስ ቤተክርስቲያን መምህራን ፍለጋ የተሰኘው መጽሐፉ መቅድም ላይ ይህን መጽሐፍ ለመጻፍ ያነሳሳኝ ምክንያት ነጻነት ያገኘችው ቤተክርስቲያናችን ቃዋሚውን ሃይማኖት ሳይሆን ያለ ሐሳብ የገባውን ልማድ እንድታሻሽልና ጥንታዊውን የሃይማኖት መሰረት ግልጽ አድርጋ በማስተማር እንድትታደስ ነው። ገጽ 9 ላይ በማለት በገለጸው መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማደስና እርሱ እንደሚለው ትምህርቷን ወደ ጥንታውያኑ መምህራን አስተምሮ ለመመለስ ብቻውን ጥቂት ሰዎችን በድብቅ እያስተማረ ከመሄድ አልፎ ከሌሎች ቤተ እምነቶች ጋር መተባበርና የጋራ ግንባር መፍጠር እንደሚገባ በማመኑ ከተለያዩ የፕሮቴስታንት ድርጅቶች ጋር ለዚሁ ዓላማ የሚረዳ ህብረት መፍጠር ችሏል። ለዓላማው ማስፈጸምም ከወዳጆቹ ጋር በመሆን ማህበረ በኩር የተሰኘ ማህበር አቋቋመ። የማህበሩ ዓላማም በግልጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ከቤተክርስቲያናቸው ሳይወጡ ባሉበት ሆነው እምነታቸውን እንዲለውጡ በማስተማር በመጨረሻም ቤተክርስቲያኒቱን በእነርሱ አይነት ፕሮቴስታንታዊ ትምህርት ማደስ ነው። ትምህርታቸውን ለሚፈልጓቸው አካላት ለማዳረስም ከሌሎች የእምነት ድርጅቶችና ከልዩ ልዩ አካላት በሚያገኙት የገንዘብ ድጋፍ በመታገዝ ጮራ የሚባል መጽሔት በቋምነት በማዘጋጀት በነፃ ያድላሉ። ጮራ መጽሔት የዚህ ማህበር ዋነኛ ዓላማ ማስፈጸሚያ ሆኖ አሁንም ድረስ እያገለገለ የሚገኝ ሲሆን ከተጀመረ ጊዜ አንስቶ እስከ 13ኛው ቁጥር እስከ ሞተበት ዓመት ድረስ መሰረት የእምነት መሰረት የሚለውን ጽሑፉን በተከታታይ ያሰራጭባት እንደነበር ይታወቃል። በዚህ መጽሔት ላይ የሚወጡት ጽሑፎች ከሌሎቹ የፕሮቴስታንት መጽሔቶች የሚለዩበት አይነተኛው ምክንያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታውያን መጻሕፍት ውስጥ ለእነርሱ የሚስማማ የመሰላቸውን ሐሳብ በግዕዝ እየጠቀሱ የሚጽፉና ስለ እምነታቸውም ሲገልጹ አሳሳች በሆነ መንገድ የእኛ ኦርቶዶክስ ቤተክርስቲያን እያሉና ማሩን ከመርዙ እየቀላቀሉ ስለሆነ ዓላማቸውን ላልተረዱ አንባቢያን ሊያሳስት ይችላል። በጮራ መጽሔት የውጭ ሽፋኖች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሔት ለማስመሰልና ለማሳሳት ይረዳቸው ዘንድ የጌታችንን የእመቤታችንና የመሳሰሉትን ቅዱሳት ስዕላት ይጠቀማሉ። በመሆኑም በዚህ መጽሐፍ ውስጥ በጮራ መጽሔት የተጠቀሱትን ሐሳቦች እንዳለ በመጥቀስ በየክፍሉ መልስ ለመስጠት ሞክሬያለሁ። መጽሔቱን ደጋግሜ የጠቀስኩበት ዋነኛ ምክንያቱም ከላይ የገለጽኩት ምክንያት ሲሆን የብዙዎቹ የታድሶ መናፍቃን መጻሕፍትም ከዚሁ መንፈስ የተቀዱ በመሆናቸው የታድሶ አራማጆች ዋነኛ የትምህርታቸው ምንጭ ተደርጎ ተወስዷል። ለምስክርነት የምንጠቅሳቸው አባቶች በየርዕሱ የሚነሱትን ጉዳዮች በተመለከተ የመጀመሪያ በመጽሐፍ ቅዱስ ያለውን እውነተኛ ትምህርት እናሳያለን። በመቀጠልም እነዚያኑ ርዕሰ ጉዳዮች በተመለከተ ቀደምት የቤተክርስቲያን አባቶች ያስተማሩትን ትምህርት እንመለከታለን። በእነዚህ በሁለቱ ማለትም በመጀመሪያ በመጽሐፍ ቅዱስ በመቀጠልም በቀደምት ኦርቶዶክሳውያን አባቶች ትምህርት መሰረት የታድሶዎች ትምህርት ይመዘናል ማለት ነው። በዚህም የታድሶዎች ትምህርት እነርሱ እንደሚሉት ከመጽሐፍ ቅዱስና ለመሰረታዊ የቤተክርስቲያን ትምህርት ሃይማኖት የምንጠቅሳቸው አባቶች እስከ 6ኛው መቶ ክፍለ ዘመን ማብቂያ ድረስ የነበሩትን ታላላቅ ኦርቶዶክሳውያን አባቶች ብቻ ነው። ይህ የሆነበት ዋናው ምክንያት ታድሶዎች በአንድ በኩል ዛሬ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያለውን ትምህርትና እምነት በኋላ ዘመን የመጣና ኢትዮጵያ ውስጥ የተፈጠረ የኑፋቄ ትምህርት እንደሆነ ያስመስለው ስለሚያቀርቡ ይህ ስህተታቸው እንዲታወቅ ነው። እንደዚሁም እነዚህን አባቶች እነርሱ የራሳቸውን ኑፋቄዎች የሚደግፉ አስመስለው ምስክር አድርገው የጠቀሷቸው ስለሆነና የእነርሱ ልጆች ነን ስለሚሉ በዋናነት እነዚህን ብቻ መጥቀሳችን እነርሱ የጠቀሷቸውን እነዚህን ቀደምት አበው አንቀበልም ለማለት የሚችሉበት አንዳችም ምክንያት እንዳይኖራቸው ለማድረግ ነው። የታሪካዊ ነገሮች የምንጠቅሳቸው ደግሞ ከነዚህ አባቶች በተጨማሪ የቤተ ክርስቲያንን ታሪክ ጽፈው ያቆዩልንና ለዚህም በዓለም አቀፍ ደረጃ ከጥንት ጀምሮ እውቅና ያላቸውን አሳዊስ ዘቂሳርያን፣ ስኮላስቲክስ፣ ሶቅራጢስን፣ ሄርሚያስ ሶዞኖሚስንና ሩፎኖስን ሲሆን ለአንዳንድ ታሪካዊ ጉዳዮች የሰሜን አፍሪካ ሊቅ የነበረውን ጠርጠሉስን ጠቅሰናቸዋል። ለመሰረታዊ ትምህርት ሃይማኖት በዋናነት የተጠቀሱ አባቶች ቅዱስ አግናጢዮስ ሚጥው ዘአንበሳ፣ ቅዱስ ፖሊካርፔስ፣ ቅዱስ ሄሬኔዎስ፣ ቅዱስ ቆጵሪያኖስ ሰማዕት፣ ቅዱስ አቡሊዲስ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ ቄርሎስ ዘኢየሩሳሌም፣ ቅዱስ ባሴሎስ ዘቂሳርያ፣
ቅዱስ ጎርጎርዮስ ዘንዚናዙ፣ ቅዱስ ጎርጎርዮስ ዘኑሲስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ኤጲፋንዮስ፣ ቅዱስ ቀርሎስ ዘእስክንድርያ፣ ቅዱስ ሳዊሮስ ዘአንጾኪያና ቅዱስ ያሬድ ናቸው። በቤተ ክርስቲያናችን ሃይማኖተ አበው ተብሎ የሚታወቀው መጽሐፍ ቀደምት ኦርቶዶክሳውያን አባቶቻችን የሊቃውንትን ትምህርት በዋናነት በምስጢረ ሥላሴና በምስጢረ ሥጋዌ ላይ ያተኮሩ ትምህርቶቻቸውን ከግሪክ ከሱርስትና ከአረብኛ ወይም ከላትንና ከሌሎች ቋንቋዎች በተወሰነ ደረጃ ወደ ግዕዝና ቅርብ ጊዜም ወደ አማርኛ ተተርጉመው ያዘጋጁልን መጽሐፍ ነው። ከዚህም ጋር ተረፈ ቀርሎስ፣ መጻሕፍተ መነኮሳት፣ ግብረ ሕማማት፣ ገድለ ቅዱሳን ግዕዝ በግዕዝ የሆኑና ሌሎችም ትርጓሜያት እና ሌሎችንም የተለያዩ የቀደምት አባቶች መጻሕፍትና ትምህርቶቻቸው ወደ ግዕዝ ቋንቋ ተርጉመውልናል። ሆኖም አሁን ታድሶዎች ያነሷቸው ብዙዎች ጉዳዮች ከምስጢረ ሥላሴና ከምስጢረ ሥጋዌ ባሻገር ያሉ ሌሎች ብዙ ጉዳዮችን የሚመለከቱ ስለሆኑና በእነዚህ ዙሪያ ያሉት የቀደምት ሊቃውንት አባቶቻችን ትምህርት ደግሞ ብዙዎቹ በአገርኛ ቋንቋ ስላልተተረጎሙልን የቤተ ክርስቲያን አባቶቻችን ሊቃውንት ትምህርቶችን በየርዕሰ ጉዳዩ ከጽር ወይም ከግሪክ ቋንቋና ከሱርስት ወደ እንግሊዝኛ ከተተረጎሙት መጻሕፍት ወደ አማርኛ ተተርጉመው ቀርበዋል። በዚህ ሂደትም በአንድ በኩል በዚያን ዘመን አስቸጋሪ ሁኔታዎች ውስጥ አልፈው የግሪክና የሱርስት የአረብኛና የላትን እንዲሁም ሌሎች ቋንቋዎችንም አጥንተው ወደ ግዕዝና ወደ አማርኛ የተረጎሙልን የቀደሙ አባቶቻችን ዕውቀቶቻቸውና ትምህርቶቻቸው ምን ያህል ዓለም አቀፋዊና ሁለንተናዊ እንደነበር በግልጽ ያስረዳናል። በሌላ በኩል ደግሞ ብዙ የሚያግዙ ነገሮች ባሉበት በእኛ ዘመን ላይ ሆነን እንኳን የአባቶቻችንን ጥልቅ ትምህርት ወደ ሌላ ቋንቋ መተርጎም ቀርቶ በግዕዝ ተርጉመው ያስቀመጡልንን መረዳትና መጠቀም እንኳን እንዲህ ቀላል አለመሆኑን ስንመለከት በዚያን ዘመን ሁኔታ ሆነው የተለያዩ የቀደምት አበው ትምህርቶችን የተረጎሙልንን የአባቶቻችንን ድካም በእጅጉ እንድናደንቅና ታላቅ አክብሮት እንድንሰጥ ያደርገናል። የውለታቸውም ታላቅነት አካል ነስቶ ይታየናል። የቅዱሳን አባቶቻችንን መጻሕፍት ከጥንት ቋንቋቸው ከግሪክና ከሱርስት ወደ እንግሊዝኛ በመተርጎም አንድ ደረጃ ወደኛ እንዲቀርቡ ያደረጓቸውን ሰዎችም ለድካማቸው ዕውቅና መስጠት ይገባናል። አቤቱ የእውነት ባለቤት የሆንክ እግዚአብሔር አምላካችን ሆይ በሰው ዘንድ የማይቻለው ባንተ ዘንድ ይቻላልና ሐሰት እንዲያፍር እውነት ደግሞ እንድታወቅ የበግ ለምድ ለብሰው ከበጎች መንጋ ገብተው በጎችን እንደ ልባቸው እየመረጡ ለመብላት እያደቡ ያሉ ተኩላዎችንና ቀበሮችን በተፈጥሯቸው እንደኛ ያሉ ሰዎችና በስጋቸውም ወንድሞቻችን ናቸውና ለእነርሱም መሞትና ባንተ ፊት መቅረብ አለና ይህን የሚያስብ ልብ እንድትሰጣቸው በጎችንም እንድትጠብቃቸው እንማጸናለን። አቤቱ ቸርና ሰውን ወዳጅ የሆንክ አምላካችንና አባታችን እግዚአብሔር ሆይ ይህን መጽሐፍ በቅድስትና ሐዋርያዊት ቤተ ክርስቲያን ላይ በእብሪትና በትዕቢት የተሰነዘሩ ጽርፈቶችና ሐሰቶች የሚጋለጡበትና የሚያፍሩበት ሕይወትና እውነት የሆነው ቅዱስ ቃል ደግሞ የሚመሰከርበት የሚገለጥበት ታደርገው ዘንድ መልካም ፈቃድ ይሁን። አቤቱ ይቅር ባይ አምላካችን ሆይ የሰውነታችን ደካማነት የአእምሯችንን ሕጸት ሳትመለከት እውነትን በቀና ልቡና የሚፈልጉ የእጆች ሥራ የሆኑ ፍጥረቶች የሰው ልጆች ስንዴውን ከእንክርዳዱ ምርቱን ከግርዱ ለመለየት የሚረዳቸውን መልካም ነገር ለማድረግ እንችል ዘንድ ቅዱስ ፈቃድ ይሁንልን። አሜን ወአሜን። ለይኩን ለይኩን። የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የወላዲተ አምላክ ድንግል ማርያም ምልጃና ጸሎት እንዲሁም ወልድ ዋሕድ ኢየሱስ ክርስቶስ በሥጋዌው በሰራት በአንዲቷ ኦርቶዶክሳዊትና ሐዋርያዊት የክርስትና መንገድ የተጓዙና የወጡ የወረዱ እርሱን ያገለገሉና ከእርሱ ጋር የኖሩ የቅዱሳን አባቶቻችንና እናቶቻችን ሁሉ ኃይለ ጸሎታቸውና ክንፈ ረድኤታቸው ይርዳን። አሜን። ውድ የክርስቲያኒቲ ዩቲዩብ ቻናል ቤተሰቦቻችን በሚቀጥለው ዝግጅታችን የታድሶ መነሻዎችና መሰረት የሚለውን ይዘን እስክንቀርብ ድረስ ቸር ይቆዩን። ስብሐት ለእግዚአብሔር።